የፍቅርን ቅጣቻ የመውደድ ቅጣቻ ሰላሜን በልሃ ሰሙን ልቅሰም እንደ ነቢቱ ጽጌረዳዬ ገና ገና አረፈደም ሰርተሽ አርገኝ ኮማንዶ ነን ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ። ሰላም ውድ የዩቲዩብ አድማጭ ተመልካቾቼ እንደምን አላችሁ? እንደምን ሰነበታችሁ? ትናንትና የዓለም ዋንጫ ነበር አይደለ? የዓለም ዋንጫ ፋይናል እየተከናወነ ነበር። እንዴት የሚያስጠላ ጨዋታ ነው! ምን አለ በተኛው ነው ያልኩት። እኔማ አርጀንቲኖች ምንድነው የነካቸው? ቆይ አንድ ኦን ታርጌት አንድ ኳስ እኮ አልሞከሩም ታውቃላችሁ። እሱንም ደግሞ የሞከሩት ይሁን ኦፍ ታርጌት ነገር ነው፣ መጨረሻ ላይ አካባቢ ነው እሱ። ምን አይነት የሚያስጠላ በእውነት በጣም አርጀንቲና እንድታስጠላ ያደረገው ፋይናል። ሁለተኛ ለሜሲ ክብር ራሱ ማይመጥን ፋይናል የሆነ ጨዋታ ነው። በጣም የሚያናድድ ፉል ዶሚኔሽን አስቡት። 100 ምናምን ደቂቃ ተጫውቷል። ፉል ዶሚኔሽን በስፔን ቁጥጥር ውስጥ በጣም የሚደብር ፋይናል ነው ያየነው። ትዝ የሚላችሁ ከሆነ የአምነው ፋይናል ፍራንስ ከአርጀንቲና የነበረው ምን አይነት አስገራሚ ጨዋታ ነው። ከሁለት ባዶ ተነስተው ካምባክ ነበረው ምናምን ሙባፔና ሜሲ የደመቁበት ነው። በቃ ጽድት ያለ ፋይናል፣ ሁለቱም ለፋይናል መድረሳቸው አሳምኖ እንድትጨርሱ ያደረገው የዓለም ዋንጫ ነበር። ያሁኑ ግን ምንድነው አርጀንቲና ምንድነው የተፈጠረው? በጣም የሚያስጠላ ፋይናል ነበር እውነትን ለመናገር። ለስፔን ደጋፊ በጣም ደስ የሚል ነው። ስፔኖችም ያው ማሸነፋቸው ደግሞ ዜድ ይዘር በቃ ቶታሊ ዶሚኔት አድርገዋል። ጭራሽ የሚመጣጠኑ አይነት ክለቦች አይደሉም። በጣም ድብድብም ነበረው በሉት። በጣም ነው የሚያናዱ። ይህም ቪዲዮ ራሱ ሰራላችኋለሁ እያሰብኩት ቅዳሜ ዕለት ነበር። ቅዳሜ ዕለት መብራት ቀኑን ሙሉ ጠፍተዋል። አስቡት። እሑድ ደግሞ እሑድ ነው ሰንበት ነው ምናምን ዛሬ ደረሰና አስቡት። በመብራት መጥፋት ምክንያት የተንገላተውት መንገላታት እና ያላሳዝናችሁ ሰብስክራይብ አታደርጉኝም? ለማንኛውም ወደ ዛሬ ስብስቦቻችን ንግባ። የተለያዩ አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ እንድትሆኑ እየጋበዝኳችሁ ወደ ቪዲዮ እንግባና እንተዛዘብ፣ እንማማር፣ እንሳሳቅ። ቲም ላደርጋቸው አልችልም የምትላቸውን 3 ነገሮች ጥቀስ። የመጀመሪያው ሄኖክ ድንቁና ሜላት አብረው ካፕል በነበሩበት ጊዜ ያላትን ነገር ነው እና ሁሌ ቢሰሙት ምን ያህል ክሪንጅ እንደሚሆን አስቡት። ፍቅረኛ ዋጆች ነበሩ። አንቺን መጥላት አልችልም፣ ላደርገው አልችልም። ሁለተኛው ነገር አንቺን መዋሸት አልችልም። ሶስተኛው ነገር ደግሞ አንቺን አለመናፈቅ አልችልም። ባይዘው የወንድ ንግግር ኮንቨርሴሽን ውስጥ አንቺ የሚለው ነገር ከበዛበት ፎርሹር እመኑኝ 70% 60% አካባቢ ውሸት ነው። በቃ የሆነ እሷን ብቻ የሆነ የበላይ ነገር አድርጎ የሚናገርበት ሪሌሽን አይነት ከሆነ ፎርሹር እመኑኝ ዛት ሬድ ፍላግ ገርልስ ዛት ረበለው ሊበቀል ሜር ነው ይመስላል። ስኩተሬ ልበልህ እኔ አንደርስታንድ ማድረግ ያልቻልኳቸው ሴቶች ማለት ነው ትንሽ ቡብ ኑሯቸው እዚህ አካባቢ ትንሽ ሪቪሊንግ የሆነ ቲሸርት ሲለብሱ ወይ ደግሞ ጌት ሬዲ ዊዝ ሚ ሲሰሩ ማለት ነው እንደዚህ የሚሸፍኗት ነገር እቺ እንደዚህ የሚሏት ነገር ምንድነው? ማኒፌስት እያደረጋችሁ ያላችሁ ምንድነው? ኦ ማይ ጋድ ማኒፌስቴሽን ነው። እኔ አልረዳችሁም። እናንተንና መኪና የላችሁ ሴቶች የምትሳደቡትን እኔ አልረዳችሁም። በመጨረሻም ዘመን ሴት ልጅ ላይ ትነሳለች ማለት ይሄ ይሄን ቪዲዮ ማለት ነው አንዳንዴ ለቀልድ ብለን የሰው ህይወት ምንም የማያረግ የምሳሌ የቀልድ ነገር ስናደርግ ሰው ላይፍ ላይ ምን ያህል ማተር እንደሚያደርግ ነው የምነግራችሁና ትናንትና አንዱ ስልኬን ፖስት አድርጎት ነበረ ውጪ የሚኖር ልጅ ማለት ነው። እና አንዳንዴ ኢቭን የሆነ በጣም ተሽሎ ያስተሳሰብ እንትናቸው ራሱ በጣም ከላቁ ሰዎች ጋር መኖር አንዴ ቁርጭምጭም ያለ ባክግራውንድ ካለክ እንደማይቀይርክ በዚህ ልጅ ነው የምታዩት። በቃ ፋራ ኢማጂን እዛ ሀገር ላይ የኖረ ይልቅ ያለ ነገር የሰው ስልክ እያወጣ ፖስት የሚያደርግ ፋራ እስከ ጥግ ፋራ ደግሞ የገጠር ልጅ ምናምን ብሎ ባዮ ላይ ይሳደባል። እኔ ማቃቸው የገጠር ልጆች አንተ እኔ አላቅም እኔ እንጃ እኔ ሽንት ቤት አጠቃቀም ሁላ በእርግጠኝነት ይበልጧል። ምንም አልጠራህም የኔ ማለት እና 1889 ስልክ ነው ጋይስ አንኖን ስልኮች ሳይለንት ያደረገልኝና ከዚህ ውስጥ ስንት የስራ ስልክ እንደሚኖር አስቡ። ማውቅ ራሱ አልችልም። ስልኬ ተበትኗል። ዋትስአፕን ቴሌግራምን ላጠፋ ነው አዲስ ሲም ካርድ አውጥቼ ማለት ነውና ይሄ ሁሉ በዚህ ፋራ ቀልድ ነው። ዘላስቷን ይላል አይባልም ባምቢ አይባልም። እንደነዚህ አይነት ስድቦችን በኢንቦክስ ነው የሚላከው።
ስሙን ልቅሰም እንደ ንቢቱ ጽጌረዳዬ ያግዘኝም መጣራቱ በቀንም በሌት በጠዋቱ ካሉ በረካለው ስሙ Korea versus Ethiopia. Yes. So what is the rule here? Yeah. 근데 여기는 건드려도 되는 것 같아요. In Korea, the difference is we are not supposed to touch the stone. When you take one, Yeah. ኦኬ መነካከር የለም like they ያኛው he መንካት touches አይችልም the ነበር other one. But we are not supposed to in Korea. Okay. We are more strict, I think. Yeah. ኦኬ መንካት አይቻልም 떨리네. 한국어 대표해가지고 이게. Yeah. 오, 좀 하네. አሁን እየነካው አይደለም 오. It was solid, right? 오, good. No. 오, 잘한다. 와! ኢትዮጵያዊ አኮራን ተባረክ አኮራን ነ አባ ይሄ ቪዲዮ 50 ሺህ ላይክ ካገኘ ምን ታደርግልኛለህ? ካለኝ ኢንቨስትመንት ቦታ ላይ ምን ታደርግልኛለህ አይደል? ካለኝ ኢንቨስትመንት ቦታ 200 ካሬ ሜትር ካርታ አውጥቼበት እሸልምሻለሁ። እሺ 50 ሺህ ላይክ አደራ እንዳታሳፍሩኝ። እሺ አባትሽ አባቶቻችን ናቸው። አባትሽ አባቴ ነው የሚባል ነገር ቀረ አይደል? በቃ በድሮ ዘመን ነው የምናውቀው ማለት ነው። አረን ያውቀዋለሁ እውነት እንደዚህ አይነት ቤተሰብነት ዝምድና ምናምን አባቷ አባቴ ነው። በቃ አባትሽ አባቴ ናቸው። ሃይ ጋይስ ዛሬ በሀገራችን ውስጥ ተሰርቶ ማቅ ቻሌንጅ ልንሰራ ነው። አበረታቱን። ኮማንዶ ምን ያህል ጥንካሬ እንዳለ እኛ እናሳያለን። ተከታተሉ። ተካጀጊቤ ጣና በለስም አይቶ የኛም ባይ ፈጥኖ እንዲሰለፍ ወገን ወስኗል። የቁጭ ባይለት ሀገሩ ሀገራችን ብዙ ሆልድ ባረገ መሰለኝ ጨዋታ ረበለ ገና አረፈደም ሰርተመሽን አርገኝ ኮማንዶ ነን። በጣም ገባር ቻለኝ ነው። ቀላል ይመስላል እንዲህ ሲታይ ላይ የምታዩት የኮንስትራክሽን ሳይት የቢሾፍቱ ኢንተርናሽናል ኤርፖርት ኮንስትራክሽን ሳይት ነው እና በአሁኑ ሰዓት ማለት ነው በአፍሪካ ሂስትሪ ውስጥ ሞስት ቴክ ድሪቨን ጊጋ ፕሮጀክት ነው እየተባለ ነው። ማለት እንደዚህ ፕሮጀክት እስካሁን ድረስ ቴክኖሎጂ የተጠቀመ ፕሮጀክት የለም እየተባለ ነው። ምክንያቱ ደግሞ ማለት ነው እንደምታዩት በጣም ትልቅ ከመሆኑ የተነሳ አንዱ ሳይድ ላይ ሆናችሁ ሌላኛውን ሳይድ ማየት አትችሉም። አንድ ላይ ቢገጣጠም ማለት ወደ 4000 ሄክታር ላይ ነው የተገነባ ያለው ኤርፖርቱ እና ይህን የሚያክል ትልቅ ፕሮጀክት ማለት ነው እንደዚህ እንደ ኖርማል ስራ እንደ ኢንጂነር ወይም ደግሞ ኮንትራክተር አቁማችሁ መስራት አትችሉም። ላይክ ወረቀት ላይ ምናምን የተጻፈ መስራት አይችልም እና ዩዥሊ ምንድነው የሚያደርጉት ድሮን እየላኩ ላይክ በ3D ነው ማፕ የሚደረገውና አፈር ምን ያህል አፈር እንደተነሳ አንድ ቦታ ምን ያህል እንደተቆፈረ ምናምን ሆኖች ነው ማለት ነው ካልኩሌት እየተደረገ ያለው። ሌላኛው ደግሞ ማለት ነው እነዚህ ሄቪ ማሽነሪዎቹ ናቸው። እዚህ ፕሮጀክት ላይ ያሉ መኪኖች ማለት ነው ወደ 650,000 ሊትር ነዳጅ ነው የሚጠቀሙት ፐር ዴይ ማለት ነው። አስቡት አሁን በዚህ ሰዓት በእነ ኢራን ጦርነት ምክንያት ላይክ ነዳጅ ምናምን ችግር ስለሆነ ኢቪ ኤሌክትሪክ ቪሂክል የሆኑ ሄቪ ማሽነሪዎች እየተጠቀመ ነው ማለት ነው። ኢትዮጵያ ኤሚት የምታደርገውን የካርበን ፉትፕሪንት ለመቀነስ ማለት ነው። ባይዘው ይህን ፕሮጀክት የወሰደው የአርኪቴክቸር ፊርም ዛሃ ሀዲድ ይባላል እና ታኑ ምንድነው እንደ ሌጎ ሃውስ ግማሹ ፕሮጀክቱ አካል ተሰርቶ ሌላ ቦታ ሌላ ፋክቶሪ ተገጣጥሞ መጥቶ እንዲሰካ ላይክ ፌስ 1 ካለቀ በኋላ መጥቶ ለመተካካት ነው ሐሳባቸውና ኦሬዲ የኢትዮጵያ ኤርፖርቶች ማለት ነው እንደ ትራንዚት ነው የሚያገለግሉት ለብዙ ሀገራት። 80% የኢትዮጵያን ኤርላይንስ የሚረግጡ ፓሴንጀሮች ወደ ሀገሩ ለመግባት አይደለም ዩዥዋሊ ወደ ሌላ ሀገር ለመሄድ ነውና ይሄንን አምፕሊፋይ ለማድረግ ነው ማለት ትልቁ ዓለም ላይ ትልቁ ኤርፖርት የነ ዱባይ የነ ቃታር አይደለ? ዱባይ ወደ 80 ሚሊዮን ፓሴንጀር ነው ያላት አኑዋሊ ማለት ነው። የኛ ፕሮጀክት ሲያልቅ ወደ 110 ሚሊዮን ፓሴንጀር እንዲኖሩ አድርገው ነው
ዲዛይን እያደረጉት ያሉት ማለት ነው። እቺ ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት። በዚህ ድሮኑ ነው ያቀለለው የሚመስላችሁ እንደውም ጠባብ ነገር ያስመሰሉ ድሮኑ ነው። ከላይ ቪው ሲኖር የሆነ ነገር አጭር ወይም ደግሞ ትንሽ ይመስላል። አስቡት እነዚህ ተቆጣጣሪ ራሱ ዝም ብላችሁ የሆነ ጥራት ተቆጣጣሪ ምናምን ብትቀጥሩ በጣም ብዙ ሺህ ሊያስፈልጓችሁ ይችላሉ ማለት ነው። እዛም ደግሞ የሆነ ማኑዋሊ ሰው ከሚቆጣጠር እንደዚህ በድሮ ምናምን ቢቆጣጠሩት በጣም የተሻለ ይሆናል። በጣም ሰፊ ነው፣ ያበደ ነው የሚሆነው ሲያልቅ። ሞክሩት፣ ይሰራል። ለአራት ወር የሚሆን ዘይት ከባለቤቴ እጅ በገዛ እጄ ፈርሜ ተቀብያለሁ ብለሽ ፈርሜ። እኔ ምስክር እናቴ ዘይቱን በገዛ እጇ ፈርማ በገዛ እጇ ስትቀበል በአይኔ በብረቱ አይቻለሁ። ማተሞች ማኛለን እኛንን ምስክር ምን ነው? ኦኬ ቴዲ ልደት ሰላም እንዴት ናችሁ? ገጠሬው ነኝ። የጥንቃቄ መልእክት ልንገራችሁ ብዬ ነው። አታክልቶች ተበርዘዋል እየተባለ ነው። ማንጎ በተለይ ተበርዟል በአሁን ታይም ላይ እና እንደዚህ በማይዳን በሽታ በፈንገስ ተይዟል እና ማንጎ የምትበሉ ሰዎች አሁን ላይ በጣም ማንጎ ደርሷል። በጣም ማንጎ ተመጋቢ የሆናችሁ ሰዎች ማንጎ ቀንሱ። ሁለተኛ ደግሞ አጥባችሁ ተመገቡ። ማንጎ እዚህ ቅጠሉ ላይ እንደምታዩት በሽታው ፈንገሱም እዚህ ማንጎም ላይ ያለ ፈንገሱና ዝናብ ከመጣ ወደ ትልነት ይቀየራል ማንጎ ማለት ነው። ስለዚህ እየላጣችሁ ብሉ። አማምታችሁ የምትመጡ ሰዎች ጥንቃቄ አድርጉ፣ በጣም ጥንቃቄ አድርጉ። በማይዳን በሽታ እንዳትያዙ። በማይዳን በሽታ ነው የምትያዙት። መድኃኒቱ የማይገኝለት ይሄው ማንጎ እስካሁን መድኃኒቱ አልተገኘለትም። ሙሉ ማንጎዎች እንደዚህ ነው የሆኑት። በጣም ተበክለዋል። እንደምታዩት በጣም ከባድ ነው እና ጥንቃቄ አድርጉ፣ ጥንቃቄ አድርጉ፣ ጥንቃቄ አድርጉ እና ይመቻችሁ። የፍቅርን ከመግደኛው መኪና ብር ጨርሻለሁ ብሎ ከየው ያ ልጅ መጥቶ በስንት ዓመት ነው ሚሊዮን ብር የሰራው ሲል ኤ ፎር አፕል ኤ ፎር ምን አቬተር የአቬተር ታምራቶች ናፈቁኝ። ሁለት ወድ የማይረሱት ድንቅ ጊዜያት እነዛ ከቤት ክራይ እስከ ትምህርት ክፍያ ያጡባቸው ምሽቶች አሁንም ድረስ ውብ የሚለው ድምጽ አውሮፕላን ባለፈ ቁጥር የልጅነት ህልሜ ፓይለት መሆን ነበር። በአቬተር አሳክቼው ነበር። አሁን ግን አቬተር ናፈቀኝ። ቲቪ እያየ ስትበጠብጠው አይወድም። አባ ልጆቹ ይደበቃሉ። አባ ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሁንልሽ ይሳካልሽ ያፈቀርሽውን ሰው ያፍቅርሽ ጨምሮ። አሁን ባይዘው ብዙ ኢንቦክስ ምናምን ቀርቷል መሰለኝ ታውቃላችሁ። ቀጥታ ሶሻል ሚዲያ ላይ መውጣት ነው። ሁሉም ሰው ያልቅስ፣ ድምጽ ይኑረው አይኑረው፣ ይደሰት፣ ምን ይበል ሶሻል ሚዲያ ዘሎ የሚመጣው የሆነ ሰው አናዶት እንት የሚናገረው እዛው ቲክቶክ ላይ ለሁሉም ህዝብ ነው። በቃ ለተከታዩም ይሁን ተከታይም ሰው ለማየው ሰዎች አሉ አይደለ? በቃ እናውጣው ነው። ተቸግር ያለው እንደዚህ ማግኘት ያለውም ደግሞ ይላችኋል። ሲረዱም ምንም ሲል ኤቭሪቲንግ አሁን ላይ እየወጣ ያለው ሶሻል ሚዲያ ላይ በቃ ስፔሻሊ ቲክቶክ ላይ
እንዳልገባበት ነው ወደዚህ ሌምቦ መኪኖች ዱባይ ላይ ውስጥ ከተጫኑ ያበረ ስራ ነው። $400,000 መኪና ነው ይገዛል። 450 ነው ብራን 450 ያረስማ አረስማ አጥቅ ስማ እንዲቻላል እንዴ ደግሞ እንደ ኖርማል ነገር ነው አይ ይረበል ሰርጀሪ እየሰራች አጂቢቲ የቀኑ ሊሚት ጨርሳል ሲል ፕሪሚየም አገዙን ቢያንስ ዶክተር ፀሐይ መማር ትወዳለች። እኛ ግን አንወድም። ምን አለ ለብርሃኑ ነጋ ለእኛ ግን አልነጋም። ከብችራ ዘች አቤት ሰው ጨቆስ አቤት አድነን አቤት አቤት የባሩ ሻካማን እንደዚህ አይነት ሰው ታዲያ መቆጣት የለበትም። እንደዚህ አይነት ሰው ታዲያ ዱቄት መሆን የለበትም። ማን ነው ስልክ የሚሰጣችሁ? እኔ እኮ አከፋፈት እኮ አልችልም። በእነሱ እድሜ እኮ ስልክ የሚመስለኝ ምንድነው የሆነ ባዕድ ፍጥረት ባዕድ ግዑዝ ፍጥረት ምናምን እንደዚህ ነገር ነው የሚመስለኝ ነበር። ማን አንድ ቲክቶክ ላይ መቅረጹ አለ መልቀቁ አለ አይዲያው አለ ምኑ አለ ኤቭሪቲንግ ማን ነው እንደዚህ ስክሪፕት ተዳርጎ የሰጣችሁ? ቆይ ተው ልጆች ነው እና ከአጭር ሴት አጭር ሴት ለመስራት የምትመቸው አጭር ሴት አጭር ተመሳሳይ አጭር ሴት I would say short አጭር ያ አጭር ሴት ረጅም ሴት መካከለኛ ሞር ግን አጭር ሞር አጭር አንቺ ብታንስ ከኔ ብታንስ ፍትህ ለረጅም ሴቶች እንዴ ግን አጭር ማለት ከእናንተ መታንስ ነው። ረጅም ሲል ደግሞ ከእናንተ ምትረዝም አይነት ጥያቄ መስሏቸው ነው መሰለኝ። እኛ ፈታ እያልን ነው። በቀሉ አንቺ ተርመጥመጪ ዳውድ ቢሆነ ነገር አይዟችሁ። በቀሉ አንቺ እዛ ሳሩ ስተኝ እኛ እዚህ ዓለምን እየዞርን ነው። ዋው በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን እኔ ምንድነው አባቴ ተጨቃጨቅ ደክሞን እኮ በፀሐይ እንደ እየሰራን ያለ ሶሪ በቃ እኔ ባለሙያ እንደ እኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት ያዛት እስቲ ቲፕ ትሆንሃለች ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አንተ ብትጎዳ ይሻላል። $100 ይዘህ ብትጎዳ አንተ እሱ እንዳይጎዳ ወደ ስራው ግባ። እንትና ትበላ እንትና አይደል? እሺ ፈረፋንጓ እንዴ ኖ ይጎዳ በእናትህ ታው ኖ ኧረ በእናትህ ስራዬን እንዴ ስራዬን አክብረኝ ሶሪ ከሁሉም ነገር በላይ ያገዘኝ ኤቢ ማርሻል ዋናው አንድ ነገር ነው። እኔ በፊት መሰራው በንዴታ በቃ ሰው ያናደረኝን ሰው በቃ ለማሳየት በቃ አሳይሃለሁ ብዬ የሆነ ቀን እደርሳለሁ ብዬ ነበር መሰራው። ከዛ መኪና ውስጥ ገባለሁ በቃ የሆነ ኮርቬት ላምቦ ነገር ናት የያዘችው። ስጠይቀው
ሃይማኖት ብዙ ሃይማኖት ያወራኝ ነበር። እግዚአብሔር ነው ይሄ ሁሉ የሰጠኝ ከሁሉ ቦታ ያወጣኝ ይሄ ሁሉ ሰላም የሚሰጠኝ። እኔ እስካሁን እዚህ ደረሼ ሰላም አልነበረኝም አልዋሻችሁም። ግን ይሄ መዝሙር ምናምን ስሰማ ሰላም መጣ። እግዚአብሔርን አሁን ያለኝን ሰላም ለብርም ለስክሰስም አልቀይረው። ደግሞ አሁን እንግዲህ እናንተ አካውንታብል ያዙኝ። እሁድ ቤተክርስቲያን መሄድ አለብን። ለኤቪም ቃል ገብቼለታለሁ። ዛሬ ማለት ነው ህይወታችሁን ሊቀይርላችሁ የሚችል ስለ አንድ ሪሰርች ነው ማወራችሁ። 1960ዎቹ ላይ የወጣ አይ ቲንክ ብዙዎቻችሁ ታውቁታላችሁ። ግን ላይክ ህይወትን እንደገና በሌላ መልኩ እንድታዩ የሚያደርጋችሁ አንድ ሪሰርች ነው። 5 ጦጣዎችን የተጠቀሙ በ5 ጦጣዎች ተጠቅመው ማለት ነው ላይክ ፐርስፔክቲቫችሁን በሙሉ ነው የሚቀይርላችሁ። ሶ እንግባበት ማለት ነው። ሶ 1960ዎቹ ላይ ማለት ነው የሆነ ቤት ውስጥ 5 ጦጣዎችን ያስቀምጣሉ። እነዚህ ጦጣዎች ደግሞ ከሚኖርበት ቤት ጣሪያ ላይ ማለት ነው ሙዝ አስቀምጠው ነበር። ታዲያ ማለት ነው እነዚህ ጦጣዎች ሙዙን ሲያዩት ላይክ ያ ሙዝ ለመውረድ ከጣሪያው ጋር ይለፋሉ። ከዛ ሂደው ሊወርዱ ሲሉ ማለት ነው በጣም ቀዝቃዛ ውሃ ይደፋባቸዋል። ከዛ ይደነግጣሉ፣ ይመለሳሉ። ከዛ አሁንም ይሞክራሉ፣ ይደፋባቸዋል፣ ይመለሳሉ፣ ይሞክራሉ። በጣም ቀዝቃዛ ውሃ ይደፋባቸዋል፣ ይመለሳሉ ማለት ነው። ከዛ ከሆነ ታይም በኋላ መሞከራቸውን ያቆማሉ። ከዛ ግን በጣም የሚገርማችሁ ነገር ማለት ነው መሞከራቸውን ባቆሙበት ታይም ያ ቀዝቃዛ ውሃ የሚደፋው ነገር በሙሉ አቁሞ ነበር። ስለዚህ ከዚህ በኋላ ቢሞክሩ ላይክ አይደፋባቸው ነበር። ግን ማለት ነው አልተቀበሉ። ታዲያ ሪሰርቸሮቹ ማለት ነው ላይክ ሁሉም ጦጣዎች መሞከር እንዳቆሙ ባወቁበት ታይም ማለት ነው አንዱን ጦጣ አወጡና ሌላ ጦጣ ያስገባሉ ማለት ነው። ላይክ ሲቀያየሯቸው አዲስ የመጣው ጦጣ ያህን ከጣሪያው ላይ የተቀመጠውን ሙዝ ሲያይ ላይክ ለመውረድ ይሞክራል ሊሄድ ሲል ማለት ሊወርደው ሲል ሌሎች ጦጣዎች በጣም ይጣሉታል፣ አይቻልም ምናምን ብለው ይይዙታል ማለት ነው። ከዛ እሱም ተማረ። ኦኬ ይሄ ነገር አይነካም ብሎ አሰበ ማለት ነው። እሱ መሞከሩን አቆመ። ከዛ ሌላ ጦጣ ከአምስቶቹ ከቀሩት ከአራቶቹ አንዱ ይቀያየራሉ ማለት ነው። ከዛ ያም ሲመጣ ሲያዩ ላይክ ይፋለሙታል ማለት ነው። ሲፋለሙት ግን ማለት ነው መጀመሪያ የተፋለሙት ከአምስቱ ጦጣዎች ውስጥ ያልነበረው ስድስተኛው ጦጣ አብሮ ተፋልሞ ነበረ ማለት ነው። ሶ እንደዚህ የተደረገ ሁሉም ተቀያየሩ። ሁሉም ሲቀያየሩ ማለት ነው ላይክ ለምን ያህን ሙዝ መንካት እንደማይቻል አያውቁም፣ ግን ሁሉም እንደማይነኩ ተምረዋል። በቃ ሁሉም አውቀዋል፣ አይነኩም። ለምን እንደማይነካ ግን አያውቁም ነበር። ታዲያ ይህን የሚያሳየን ቢሄቪራል ኮንዲሽኒንግ ነው። አሁን ወደ ራሳችን ህይወት እንመለስ ማለት ነው። ላይክ ትወለዳላችሁ፣ ከዛ ትምህርት ቤት መግባት ካለባችሁ ትምህርት ቤት ትገባላችሁ፣ አሪፍ የሆነ ቤተሰብ ካላችሁ። ከዛ ትመረቃላችሁ፣ ግቢ ትገባላችሁ፣ ትመረቃላችሁ፣ ስራ ትይዛላችሁ፣ ታገባላችሁ፣ ትወልዳላችሁ። ባትማሩ ራሱ ትሰራላችሁ፣ ታገባላችሁ፣ ትወልዳላችሁ ማለት ነው። ከዛ እስኪ የሆነ ጊዜ ተነስታችሁ ላይክ 10ኛ ክፍል 9ኛ ክፍል እኔ መማርም መውለድም ማግባትም መስራትም አልፈልግም ላይክ ሰዓሊ ነው መሆን የምፈልግ ብትሉ ቤተሰቦቻችሁ ምንድነው ሊሏችሁ የሚችለው? አይቻልም። ዓለም እንደዚህ አይደለም የምትሰራው። ለምን? እነሱ ያውቁታል፣ አይተውታል። ላይክ ዓለም እንደማትሰራ ያኛውን መንገድ ተጠቅማ አይተውታል፣ አያውቁም። ይሄ ማን ያስተማራቸው? ቤተሰቦቻቸው ማን ያስተማር? የሆነ አካል ማን ያስተማር? የሆነ አካል አይታወቅም መጨረሻው። ላይክ ለምንድን ነው ኖርማል ለመሆን የምንሞክረው? ኖርማል መሆን ባንፈልግስ፣ ኦርዲናሪ ህይወት ባንፈልግ ዓለም እንደዛ አሰራ ላይክ ዓለም እንደማትሰራ ማን ነገራቸው? በዚህኛው መንገድ ካልተከተልን ዓለም በዚህ መልኩ እንደማትሰራ ማን ነገራቸው? ቤተሰቦቻቸው ማን ነገራቸው? ሌላው ቤተሰቦቻቸው ይሄ ይሄዳል። መጨረሻ የማንን ታሪክ ነው የምናገኝ? የጦጣዎችን ታሪክ ማለት ነው። አናውቅም ምንም ነገር ላይ ግዴታ ሰው የሄደበትን መንገድ መከተል አለብን ማለት አይደለም። ቢካዝ ማህበረሰቡ የመጣበት ሶሳይቲ ካልቸሩ ማለት ነው የመጣበት መንገድ አለ፣ ኮንዲሽን ተደርጓል ሰው ማለት ነው። እነሱ ያደረጉት ነገር በሙሉ ትክክል ነው ማለት አይደለም። ቢካዝ ያኔ ጦጣዎች ማለት ነው ላይክ መሞከራቸውን ባያቆሙና ላይክ የመጨረሻው ቦታ ላይ ሄደው ሙዙን ለመውረድ ሞክሩ ይችሉ ነበር። ቢካዝ ያኛው ቀዝቃዛ ውሃ የሚደፋባቸው አቁሞ ነበር። ስለዚህ ማለት ነው ፊት ለማድረግ አትሞክሩ። ላይክ ምንም አያስፈልገን አረላችሁ መንገድ ለመሄድ አትሞክሩ። ኦኬ ቤተሰቦቻችሁ ማለት ነው በቃ ያጠፉትን ጥፋት አትድገሙ ለማለት ፈልጌ ነው። ያ ስቲል ፕሮግራም ብዙ ነገር ፕሮግራም ተደርገን ነው የተሰራ ነው። ፕሮግራም መደረጋችን በራሱ ሌላ ፕሮግራም ነው። ምክንያቱም በዛ ወይ ነው አድጋሚ ፕሮግራም የምንደረገው ማለት ነው። we don't know a lot of shit in this life። መሞከር ያለብን ነገር ሳንፈራ መሞከር አለብን። ፍርሃት ሞትን አያስቆምም፣ ፍርሃት የሚያስቆመው መኖር ነው ይባላል። ለዛ ስለሆነ የሚያሰኛንን ደግሞ ወይም ደግሞ ለኛ ልክ ነው ብለን ያሰብነው ኢትስ ማ ሆቢ ካለን ኢትስ ማ ፓሽን ካለን ያንን ነገር ለመሞከር ወደ ኋላ ባንል ጥሩ ነው ብዬ የዛሬውን ቪዲዮ እዚሁ ላይ ላጠናቅቅ እወዳለሁ ማለት ነው። እስካሁን ካያችሁኝ ለዚህ ዩቲዩብ ቻናል አዲሱ ናችሁ ማለት ነው ሰብስክራይብ ማድረጋችሁ እንዳይረሳ፣ ነባር ከሆናችሁ ደግሞ እስካሁን ካያችሁኝና ላይክ ካላደረጋችሁ ላይክ በማድረግ ይሄን ቪዲዮን ጨርሰው በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም፣ ፍቅር፣ ጤና፣ ደስታ፣ ስኬት ኤቭሪቲንግ አብሮቹ እንዲሆን እየተመኘኝ
በዚህ ተሰናበትኩኝ።